ትዳር የህይወት ዘመን ቁርጠኝነት እንደመሆኑ መጠን አብሮ ለመኖር የማይመች ወይንም ለወደፊት ህይወትሽ እንቅፋት ሊሆን የሚችልን ሰው ቀድሞ መለየት በጣም አስፈላጊ ነው። አንድ ወንድ ለትዳር ዝግጁ አለመሆኑን ወይንም ለትዳር የማይሆን መሆኑን የሚያሳዩሽን ዋና ዋና ምልክቶች እንመልከት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ኃላፊነት የማይሰማው ከሆነ። ትዳር በጋራ ኃላፊነት የሚመራ ተቋም ነው። የራሱን ስህተት አምኖ የማይቀበል፣ ሁልጊዜ ሌሎችን የሚወቅስ፣ የገንዘብ አያያዙ የተዝረከረከና ለወደፊት ህይወቱ ግልጽ እቅድ የሌለው ሰው ለትዳር አስቸጋሪ ነው። ሁለተኛ፣ ከመጠን በላይ ለቤተሰቦቹ ጥገኛ የሆነ ሰው። ቤተሰብን መውደድና ማክበር መልካም ቢሆንም በሁሉም ውሳኔዎች ላይ እናቱን ወይንም ደግሞ ቤተሰቦቹን የሚያማክርና የእነርሱን ቃል ከትዳር አጋሩ በላይ የሚያስቀድም ከሆነ በትዳር ውስጥ የአንቺን ድምፅ አይሰማም። የምትሆንም ለማድረግ ፈጽሞ ፈቃደኛ ላይሆን ይችላል። ሶስተኛ፣ ለውጥን የማይቀበልና ግትር የሆነ እኔ እንዲህ ነኝ ካልወደድሽኝ ተይኝ የሚል አይነት አስተሳሰብ ያለው ወንድ ለትዳር አይሆንም። ትዳር የሁለት ሰዎች ስምምነት እንጂ የአንድ ሰው አምባገነንነት አይደለም። መለዋወጥና መለማመድ የማይችል ሰው ትዳርን ይረብሸዋል። አራተኛ፣ ስሜታዊ በሳልነት የሌለው ሰው። ሲቀየም የሚያኮርፍ፣ በጭቅጭቅ ጊዜ የሚጠፋ፣ ስሜቱን በሰለጠነ መንገድ መግለጽ የማይችል ወይንም እንደ ሕፃን ልጅ የሚነዛነዝ ወንድ ለትዳር ገና አልበሰለም። አምስተኛ፣ በራስ የመተማመን ችግር ያለበት፣ በጣም የሚቀና፣ ስልክሽን የሚፈትሽ፣ ከጓደኞችና ከቤተሰቦች ጋር እንድትራራቂ የሚያደርግና የአንቺን ስኬት እንደ ስጋት የሚያይ ወንድ የትዳር አጋር ሳይሆን ጠባቂ ነው የሚሆነው። ስድስተኛ፣ ውሸታምና ታማኝነት የጎደለው፣ በትንሽም ሆነ በትልቅ ነገር ላይ የሚዋሽ ሰው መተማመንን ይገድላል። መተማመን በሌለበት ደግሞ ትዳር ውስጥ ሰላም አይኖርም። ደግሞም የሚያታልልሽ ከሆነ ይህ ሰው በእውነትም ለትዳር የሚሆን ሰው መሆኑ አጠራጣሪ ነው። ሰባተኛ፣ ስራ ፈትነትና ስንፍና፣ ለራሱ መሻሻል የማይጠር፣ ስራ የማይወድና ሁልጊዜ በሰው እጅ ላይ የሚመለከት ሰው የቤተሰብ መሪ ሊሆን አይችልም። ትዳር ጥረትና ትጋት ይጠይቃል። ስምንተኛ፣ አክብሮት የሌለው፣ በንግግሩ የሚያቃልልሽ፣ በሰው ፊት የሚያሳፍርሽ፣ የአንቺን ፍላጎትና ስሜት የማይገነዘብ ወንድ ለትዳር በፍጹም አይሆንም። ክብር ከሌለ ፍቅር ዋጋ የለውም። ዘጠነኛ፣ ለሱስ ተገዥ የሆነ፣ ቁማር፣ መጠጥ፣ ጫት ወይንም ሌላ ማንኛውም አይነት ከቁጥጥር ውጪ የሆነ ሱስ ያለበት ሰው ቅድሚያ የሚሰጠው ለሱሱ እንጂ ለቤተሰብ አይደለም። ይህም የኢኮኖሚና የስነ ልቦና ቀውስ ያስከትላል። አስረኛ፣ አመፀኛና ጠበኛ፣ አካላዊም ሆነ የቃል ጥቃት የሚያደርስ ወንድ በፍጹም ለትዳር አይሆንም። ዛሬ እጁን የሚያነሳ ወይንም የሚሳደብ ሰው ነገ በትዳር ውስጥ ከዚህ የባሰ ሊያደርግ ይችላል። ማንም ሰው ፍጹም አይደለም። ነገር ግን እነዚህን ነጥቦች በአንድ ሰው ላይ በብዛት የሚታዩ ከሆነ የህይወት አጋር ለማድረግ ከመወሰንሽ በፊት በጥልቅ ልታስቢበት ይገባል። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።